ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። በዛሬ ቆይታችን አንድ በጣም ወሳኝ ነገርን ሼር አድርግላችኋለሁ። እንግዲህ ባለፉት 2 ዓመታት ስፔሻሊ ባለፉት 2-3 ዓመታት አካባቢ እንግዲህ ከድሮ ጓደኞች ጋር ዩኒቨርሲቲ ላይ አብረን ከተማረው ጓደኞቻችን ጋር የተለያዩ ላይፍ ኤክስፔሪንሶችን ሼር እንደራረጋለን፣ በስልክም በሌሎችም ነገሮች በጣም ከምቀርባቸው በጣም አብዛኛውን ጊዜያችን አብረን ያሳለፍነው በዩኒቨርሲቲ ቆይታችን ስፔሻሊ 2-3 ልጆች አሉ። አሁን ላይ ከዩኒቨርሲቲ ግራጁዌት ካደረግን በኋላ ላይፋችን የምንመራበት መንገድ የተለያየ ነው። የምንኖርበትም አንዳንዶቻችን በተለያየ ቦታ ነው። ነገር ግን አሁን ላይ ያለንበትን ላይፍ ኤክስፔሪየንስ ምን እንደሆነ፣ በምን አይነት መንገድ ላይፋችንን እየመራን እንደሆነ እናወራለን። በቅርብ ከአንድ በጣም አፕሮች ከማደርገው የተለየ ቦታ ከምሰጠው ጓደኛዬ ጋር ብዙ ነገሮችን አውርተን ነበረ። እንግዲህ ላይፍ አሁን እየመራንበት ያለንበትን መንገድ፣ ጥሩን ጎን፣ መጥፎ ጎን፣ በምን አይነት መንገድ ህይወታችን እየመራ እንደሆነ ብዙ ነገሮችን ከተለዋወጥን በኋላ 2 ወሳኝ ነገሮችን አስተምሮኛል፣ ጠቁሞኛል፣ መክሮኛል። እኔም ያንን አፕላይ በማድረግ በጣም ላይፍ ላይ ትልቅ ኢምፓክት የሚያመጣ ለህይወታችን እጅግ ወሳኝ የሆኑ ነገሮች ናቸው እና እስከ መጨረሻው ቪዲዮን በማየት ህይወታችሁ ላይ አዲስ ነገርን እንደምትጨምሩ ተስፋ በማድረግ የመጀመሪያውን እነግራችኋለሁ። የመጀመሪያው ምን የሚል ፕሪንሲፕል ነገረኝ? ሁሌም እየመረጥክ ነው ይላል። ይሄ በጣም ትልቅ ፕሪንሲፕል እና ህይወት ላይ ለምሳሌ አሁን ለያዝነው ውጤት፣ አሁን ጥሩ የምንለው ውጤትም ይሁን መጥፎ የምንለው ውጤት የበፊት ምርጫችን፣ የበፊት ውሳኔዎቻችን፣ የበፊት ትልቅ ትኩረት ያደረግንበት ውጤት እንደሆነ ጠቁሞኛል እና በጣም ከነገረኝ ፕሪንሲፕል ይሄ በጣም ውስጤን የነካኝና ልክ እንደሆነ ነው። አንዳንዴ አስበንም ይሆን ሳናስበው የሆነን ነገር ምንድነው እንወስናለን። ይሄ ከሆነ ዓመት በኋላ እንዲኖረኝ የሚፈልግ አይነት ፐርሰናሊቲ ነው ብለን እንወስናለን እና የምናገኘው ውጤት ግን ያካሰብነው አንዳንዴ ተቃራኒ ሊሆን ይችላል። 100% ባይሳካ እንኳን 90-80% የሚሳካበት አጋጣሚ አለ እና ምንድነው ሁሌም እየመረጥክ ነው። አሁን ያለህበትን ላይፍም እየመራህ ያለ ወደፊት ልታገኝ የምትፈልገውን ውጤትም እየመረጥክ መሆኑ ነው። ምንድነው እዚህ ጋር መልእክቱ? ሁሌም በየትኛውም ቅጽበት እየመረጥን ነው። ይህ ማለት ሪሌሽንሽፕ ላይ ሊሆን ይችላል፣ ለምሳሌ ፍቅረኛ ለመያዝ ሊሆን ይችላል፣ ቢዝነስ ቢልድ አፕ ለማድረግ ሊሆን ይችላል፣ ሶሻል ኢንተራክሽን ላይ ባለው ነው። ሁሌም ነገሮችን እየመረጥን ነው። ስንመርጥ የሚፈለገው ውጤት 100% ላይሆን ይችላል። ነገር ግን አስማሽ አስ ፖሲብል ግን የምንመርጠውን ነገር አስተውለን ቢሆን የተሻለ ውጤትን እንደምናገኝ ጓደኛዬ በጣም የመከረኝና የጠቆመኝ ነው እና ሁሌም አሁንም ቢሆን ምንድነው እየመረጥን ነው። ለሚመጣው ውጤት መጥፎ የሚሆን ጥሩ ነገር አሁንም እየመረጥን ነው። ፈርስት ፕሪንሲፕል ጓደኛዬ ሼር ያደረገኝ አሁን ላይ አፕላይ እያደረግኩት ሁሌም በየትኛውም ጊዜ በየትኛውም ቅጽበት እየመረጥን መሆኑን አስታውሶኛል። ስለዚህ የመጀመሪያው ፕሪንሲፕል ይህን ነው ማለት ነው። ሁለተኛው ፕሪንሲፕል ጓደኛዬ ሼር ያደረገኝ ብዙ ሰዓት የፈጀብን ደግሞ ምን ይሰኛል? ውድቀት ወደፊት የመሄድ መንገድ ነው ብሎኛል። ራይት ዲስ ኢዝ አናዘር ቢግ ፕሪንሲፕል ጓደኛዬ ሼር ያደረገኝና የጠቆመኝ። ይሄ ከምን ጋር ይያያዛል? ለምሳሌ አንድ አዲስ ነገርን ለመጀመር ስንፈልግ፣ ያለንን ላይፍ ስታይል አፕዴት ለማድረግ ስንፈልግ፣ ወይም ደግሞ ወደ ተሻለ አቅጣጫ ለመሄድ ስንፈልግ ሁሌም ውድቀት ይኖራል። አሊያ ውድቀት የማይኖር ከሆነ ያ የምንፈልገው ላይፍ ስታይል፣ ያ የምንፈልገው ቢዝነስ ምንድነው ይሄ ከፍ ያለ ትልቅ ያልሆነ ወይም ደግሞ ከአሁኑ የተሻለ አይደለም ማለት ነው። ምንድነው አንድን ነገር ስንሞክር አንድን ነገር ለምሳሌ ቢዝነስ ቢልድ አፕ ለማድረግ ስንፈልግ ወይም ደግሞ ሪሌሽንሺፕ ቢልድ አፕ ለማድረግ ስንፈልግ አሊያም ደግሞ ሌላ ላይፍ ምንድነው ፓርት ላይ ቢልድ አፕ ለማድረግ ስንፈልግ ውድቀት ያጋጥማል። ይሄ ውድቀት ግን ከሁሉም የበለጠ አስተማሪና የበለጠ ከነበርንበት እንድንሻሻል የሚያደርግበት ወሳኝ ነገር እንደሆነ ነው። ስለዚህ ምን ማለት ነው? አንድን ነገር ስንጀምር ምንድነው ሁኔታው ያንን ነገር ለመስራት ያንን ነገር ለማከናወን ምንድነው ከውድቀት ነፃ የሚባል ነገር የለም። ወይም ደግሞ ሙሉ ለሙሉ ምንድነው 100% ያ ነገር ምቹ ሆኖ ልንሰራው አንችልም። ስለዚህ ሁሌም ውድቀት ይኖራል። ነገር ግን አንዳንድ ሰዎች ከሌላ ሰው ውድቀት ይማራሉ፣ አንዳንዶች ሰው ደግሞ ከራሳቸው ውድቀት ይማራል። ትልቁ ፖይንት አንድን ውድቀት ድጋሚ መውደቅ ነው እንጂ ምንድነው ውድቀት የህይወት ዋና ክፍል ነው። ህይወታችን የተሻለ አፕዴት ለማድረግ ህይወታችን የተሻለ ለማድረግ ውድቀት በጣም ወሳኝ ነው። ፎር ኤግዛምፕል በሪሌሽንሺፕ ለምሳሌ ከአንድ ሰው ጋር በጣም ተዋውቀን ወይም ሮማንቲክ ሪሌሽንሺፕ ጀምረን ከዛ ሰው ጋር ፌል ቢያደርግ ፐርሰናሊቲያችን አይደንቲቲያችንን በተሻለ መንገድ ለመቅረብ ውድቀት አስፈላጊ ነው ማለት ነው። እንዲሁም ደግሞ የሆነ ቢዝነስ ጀምረን አሁን ለምሳሌ
ያን ነገር ለመጀመር ስንል ብዙ ነገሮችን ማሟላት እንዳለብን፣ ብዙ ነገሮች ተመቻችተው መቅረብ እንዳለባቸው እናስባለን። ነገር ግን የሆነ ነገር ጀምረን ስንወድቅ ግን ቀጣይ በተሻለ መንገድ ለመስራት ወሳኝ እንደሆነ ጓደኛ ይመከር ነው። ስለዚህ እነዚህ ሁለቱ ፕሪንሲፕሎች በጣም ወሳኝ የሆኑ ህይወታችን ላይ እጅግ በጣም ትልቅ ኢምፓክት የሚያመጡ ህይወታችንን ሼፕ የሚያደርጉ ወሳኝ ፕሪንሲፕሎች ናቸው። ስለዚህ እነዚህ ሁለቱ የመጀመሪያው ሁሌም እየመረጥክ ነው የሚለው በየትኛውም አይነት መንገድ የየትኛውንም አይነት ላይፍ ሁኔታ ምንድነው እየመረጥን መሆንንና ምርጫችንን ማስተካከል በተቻለ መጠን አስበን መምረጥ እንዳለብን፣ ነገር ግን የሚመጣው ውጤት ግን ከመረጥነው ጋር አንዳንዴ ላይሄድ እንደሚችል ጓደኛዬ መክሮኛል። ሁለተኛው ነጥብ ደግሞ ውድቀት ወደፊት የሚሄድ መንገድ ነው። ስለዚህ አንድ ነገር ለማሻሻል ስንፈልግ፣ አንድ ነገር ለመስራት ስንፈልግ፣ አንድ ነገር የኛ እንዲሆን ለማድረግ ስንፈልግ ውድቀት ሊኖር እንደሚችል መጠበቅና ከዛ ውድቀት ተምረን በተሻለ ፐርሶናሊቲ መጓዝ በጣም ወሳኝ እንደሆነ ጓደኛዬ መክሮኛል። እነዚህ በዛሬ ቆይታዬ ለነገራችሁ የፈለኳቸው ነገሮች ናቸው። ስለዚህ ኮመንት አስተያየት ካላችሁ ጻፉልን። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉልን። በሚቀጥለው እጅግ ጠቃሚ አስተማሪ ህይወታችን ላይ አዲስ ነገር የሚጨምር ወሳኝ ላይፍ ፕሪንሲፕል ይዘንላችሁ እንመጣለን። ጊዜያችሁን ሰጣችሁ ስላያችሁ ስለተመለከታችሁ እናመሰግናለን።